ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና ልጁ እሸቱ መለሰ። እንግዲህ ኮሜዲያን እሸቱ መለሰ ገዳም ሄዶ ቋርፍ የሚባል ፍሬን ከአባት ነግረውት እየበላ ነበር። ቋርፍ የሚለውን ፍሬ እንግዲህ ሙስሊሞቹ ያው ከሁሱ ከደረሰበት ጥቃት ካልተገለጸው ጥቃት አንጻር ሲታይ እንዲህ አይነት ብለው ቢመጡ ሊያስደነግጠን አይገባምና ቋርፍ ፍሬ ምንድን ነው ብለው ቢጠይቁ ጥሩ ነበር። ለኦርቶዶክስ ወንድምና እህቶች የኦርቶዶክስ ወንድምና እህቶች ይነግሯችሁ ነበር። ቋርፍ ፍሬ የእናንተ አላ ይሮጣል፣ ጀርባ አለው፣ ይቧጥጣል፣ ጣት አለው፣ እግር አለው፣ እጅ አለው የሚባለው ነገር እፎይ ካወጣው በኋላ የሆነ መኝታ ነገር የለም እዛ ቤት መኝታ የሚባል የለም። እና ኦርቶዶክስን በማይረባ ነገር ፖለቲካ ልትሰሩባት መጣችሁ። የምንድን ነው ቋርፍ ማለት? ፍራፍሬዎች ናቸው። ምን አይነት ፍሬ? የፍሬዎች ስርን ነው በገዳማት የሚበሉበት ምክንያት ምንድን ነው? የክርስቶስ በሰቀሉት ጊዜ ቆምጣጤ ያመጡለት ይላል ውሃ ጠማኝ ሲላቸው እና በጣም የሚመር ሐሞት የሚል የሚመር ነገር ነበር ለክርስቶስ የሰጡትና የክርስቶስ ለእኛ ብሎ ያንን ሁላ ስቃይ መውሰዱን እነዚህ የገዳም አባትና እናቶች ያቺን ነገር በመብላት እንዲያስታውሱ ሁልጊዜም የክርስቶስን ነገር እያስታወሱ እንዲኖሩ ለማድረግ ነው ይሄ የሚደረገው። ይሄንን የኦርቶዶክስ ጥበባዊ የሆነ የክርስቶስን ማንነት ያቺን በበላ ቁጥር ክርስቶስን የምታስታውስበት ለእኛ ብሎ መራራ ነገር እንደበላ የሚያሳይበትን እነ ሙስሊሞቹ ኡስታዞቹ በሙሉ ሳይቀሩ ተነስተው ኦርቶዶክስ ካካ ታበላለች እያሉ ጡሩምባቸውንና ዲስኩራቸውን እያሳዩ ነው። እንደዚህ አይነት ውሸት ለማንም አይጠቅምም። ለማንም በእውነት የፈለግከውን በላት ኦርቶዶክስ አሮንጋር ነው ፕሮብለም። በውሸት ግን በዚህ ደረጃ እናንተ ከእፎይ ድሮን ጥቃት ስለተዋረዳችሁ ጉዳችሁ ስለወጣ አንድነን ብላችሁ ለዘመናት የዋሻችሁትን ወሃቢ የተባላችሁ በዛ የተነሳ አብዳችሁ ምን ማድረግ ጀመራችሁ? ኦርቶዶክስን በሌላ ነገር ለመስደብ መጣችሁ። ይቺነት ስግጥናን ብታቆሙ ጥሩ ነው። ይልቁኑ የትኛውን ነው የምታመልከው? ባለባቱን ነው? ባለሚሮጠውን ነው? ባለጥፍሩን ነው? ባለወገቡን ነው? ባለወገባ ገዳው ነው? የትኛው እንደምታመልክ በመጀመሪያ ከአህባሽ የሚባሉ ትክክለኛ ሙስሊሞቹ ጋር ተነጋገሩ። ከዛ እፎይ ትላለ ወይም ደግሞ ነፍስ ትዘራለ። ከዛ በኋላ ኑና መወያየት ይቻላል ብለናል እኛ። ምንም ችግር የለም በዛ። ስለዚህ አሁንም ቋርፍ የሚባለውን ፍራፍሬ ካካ ነው ብለው በጣም አድርገው ሲያራግቡት አይቼ በጣም ተደንቄ ነው። ውሸት በእናንተ ቤት ጽድቅ ነው። እውነቱን ልንገርህ፣ ዋሽተህ ትጸድቃለህ። ለሃይማኖት ዋሽ ይላል ያንተ ቅጠፍ ይላል። ያ ነው ሊያስዋሻቸው የቻለው እንጂ መጠየቅ ትችሉ ነበር። ቪዲዮ ላይም ተናግሯል። የቋርፍ ፍሬ ልበላ ነው ብሎ ቃል በቃል የተናገረውን ቆርጣችሁ መጥፎ ኦርቶዶክስን ለማስባል ሄዳችሁበት አልተሳካም። እፎይ ዳግመኛ እንዳትነሱ ከስክሷቸዋል። ወሃቢን ክስክስ አድርጓቸዋል። አልተገለጠም ላይ ናችሁ። አታቁትም። ምን አይነት አላህ እንዳለ አታቁትም። ስለዚህ ከዚህ ፍጥፈጣ ለመነሳት የምትጋጋጡበት መንገድ ስላልተሳካ ሌላ ሞክሩ። እንደዛ በነገራችን ላይ 72 ድንግልም አላህ እንደሚሰጥ በዛው እንድታቁት ብዬ ነው። 72 ድንግል አላህ ሰማይ ቤት እንደለጠልጥ ይሰጠኛል ብለህ ነው እዚህ ሰላት የምታደርገው አይደል? እሱንም በደንብ አስረዷቸው። የእፎይ ሳይሆን የሆኒ ማኛ ጥያቄ ነው። 72 ድንግል ምን ያደርግልሃል? ምን ይሰራል? እሱንም አስረዷቸው በመሃል እያያችሁ። መልካም ጊዜ ይመቻችሁ። ስሩም ሳይቀር ማለት ነው። በተመሳሳይ መልኩ ዋልድባ ላይ ደግሞ ያው ወንድማችን እሸቱ መለሰ ያንን ነገር አደረገ።
አደረገ። ምግብ ነው፣ ሊትራሊ ምግብ ነው። ገባ? እነሱ እኮ ቋርፍ የሚለው እንኳን አወጧትና አርበላ ብለው መጡ እኮ በጌታ በኢየሱስ። ይህ ምን እግዚአብሔር ምስክሬ እንዳለ ወሃቢዎች የፖሰቱትን አላየም እንዴ? በሙሉ ኦርቶዶክስ ካካ ታበላለች እያሉ እኮ ነው ፖስተው በሙሉ ያጥለቀለቁ። ይሄ ልጅ የከተማ ልጅ ነው፣ የከተማ ልጅ ነው፣ የተማረ ልጅ ነው፣ የተማረ ልጅ ነው። ሶዛ እንደዚህ አይነት ነገር ሲቀርብለት ቢያንስ ከባይብል አኳያ የሚመልሰው መልስ ሊኖር ይችላል። ግን እምነግርህ ማንስ ቢሆን ያንን ብላ ቢባል ይባላል እንዴ? ለጽድቅ ቢሆን በአናቱ አያቀርበውም እንጂ ካቀረበው ራሱ የሸጡ ራሱ በጣም ነው እንጂ የሚገርመው ካቀረበው ራሱ ማለት ነው። አይደለም እንጂ የትም ቦታ እኔ አሁን የሆነ አስተማሪ መጥቶ እንደማይሆን ነገር ብላ ቢለኝ በጥፊ አይደል ምለው እንዴ? ማን አባቱን ሰማል። ሳሩን ላክችልኝ እኔ ጋር ልካው ነበር። ይብራ ብሮ እና ማለት ነው እኔ ጋር ልካው ምንድነው የምልህ አይገርምሽም? ማኝ እዚህ የኛ በቃ ጌም የሌለ በቃ ተከይፈዋል ማለት ነው። ቋርፍ የሚባል ፍሬን የተበላው አባቴ ፍሬን የተበላው ቋርፍ የሚባል አለ እኮ ማሳየት እኮ ይቻላል። ራሱ እንትንነቱን ሰውየው ሲናገር ሙሉ መረጃ ማሳየት ይቻላል። ገባችሁ? አንዳንዶች በሽታ እንዳይፈጠርበት ለፖለቲካ ተጠቀሙ እንጂ ያው ሁሱ ሰሞኑን ደጋግሞ እየተላከልኝ ነው፣ አይቼዋለሁ። አንተ ጋር ይላካል እና በጣም በጣም በሚያስቅ ሁኔታ እንደው ሰው ማጣራት አይችልም፣ ጉግል ማድረግ አይችልም። ዝም ብሎ ስም ማጥፋት ተገቢ ነው። ሁሱ ላይ የደረሰውን ድሮን ጥቃት በዚህ ተመልሰዋል። አይሆንም እኮ እና ፕሮቴስታንቶች ግን በጣም ሼም ነው እንደናባለው የአንተ ጀለስ የነበረው ማን ነው የሚባለው? ፖስቶ ታየው። ቀለሜ ኖ ቀለሜ አይደለም፣ የሆነ ልጅ አንድ ግግም ብሎ የሚከራከረ አንተ ጋር መጥቶ አንዳንዴ ግፍት ይሰጣል። ዜድ ነው ምናምን የሚባል ረስቼዋለሁ። ሪታ ዜድ ነው የሚባለው። ዜድ ቲክታክ። አዎ አረ በጣም የሚያሳፍር ነው። ማርያምን የሚያሳፍር ነው በጣም ያ እና እነሱ ራሱ ዜዶ የሚባለው አዎ ዜዶ የሚባለው ምን አለ መሰለ ሪታ ጊፍተር የሞላችልኝ ነው። ምን አለ መሰለ ዮኒዬ ምነግርም አለ ኦርቶዶክስ ውስጥ በጣም የሚገርም እኔ እናንተ እንደዚህ ቁጭ ብለን እንድናወራ ሀገራችን በሰላም እንድትጠበቅ በሽታ እንኳን አሁን ኮሮና በሽታ ታስታውሳለህ? በቃ ለኢትዮጵያ ስጋት ነው ተብሎ በተባለበት ሰዓት የአባቶች ጸሎት እጅግ ነበር የሚጠቅም የነበረው። እንደው ቶዛ ገዳም ያሉትን የአባቶች ጸሎት በቴሌቪዥን ጸሎት ይደረግ ነበር እኮ አንድ ሆነው ሙስሊም ጴንጤ ኦርቶዶክስ አንድ ሆነው እንደዛ ያደርጉ ነበር። የአባቶችን ጸሎት ደግሞ አስብ፣ ገዳም ያሉትን ፍሬ እየበሉ ቅጠል እየበጠሱ አሁን ያልከውን ነገር እየተጠቀሙ ማለት ነው። ገባ? የእነሱ ጸሎት በጣም እጅግ ነው እግዚአብሔር የሚሰማው። ቅርብ ነው ለእግዚአብሔር ጸሎታቸው ቅርብ ነው። ራሳቸው ለእግዚአብሔር ሰውቷል። ለምን ሰው? አዲስ ኪዳን አለ እንዴ? አዲስ ኪዳን እኮ ቢሆን ማለት ነው አዲስ ኪዳን ቢሆን እኮ ጳውሎስ እኮ ሚስት አላገባም። ብራዘር ምን ሆነ ነው? ጳውሎስ አዲስ ኪዳናዊ ቢሆን ሐዋርያው ጳውሎስ እኮ ሚስት ማግባት ልጅ መውለድ ነበረበት። ልጅ አልወለደም እያልኩ እኮ ነው። ልጅ የለውም እኮ ጳውሎስ የስጋ ልጅ የለውም። ለምን የስጋ ልጅ የለውም? ለእግዚአብሔር ሲል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲል ነው ልጅ ሳይወልድ ገባ። እንዲያውም የእሱ ደስ የሚለው በስሜት የሚቃጠል ነው ማግባት ያለበት ብሎ ያሰበው እና ሲናገር የማይችል ሰው ያግባ። ከዛ በኋላ ግን እሱ በጣም የወደደው ነገር ስለነበረ በእሱ ላይፍ ነው የሚኖረው። ኤኒዌይስ እንደኔ አለ እንደኔ ባታገቡ እመርጣለሁ ነው ያለው። ተመልከት፣ ባታገቡ እመርጣለሁ። ያደለው አራት ያገባል፣ እሱ አንድም ይከለክለናል። ችግር እኮ እምልህ እነዚህ ሰዎች አባቶችን አዲስ ኪዳን ነው ብለን ልታጣጥል አችልም። መጽሐፍ ቅዱሳዊ ነው። ገዳም መኖራቸው መጽሐፍ ቅዱሳዊ ነው። ማግባት ልጅ የላቸውም እኮ ዮኒ
ልጅ የላችሁም እኮ ደናግላን እኮ አሉ እኮ እዛ ውስጥ ታውቃለህ። ደናግላን አስብ፣ ማግባት የሚችሉ ቆንጃጅት። እኔ አሁን ደቡብ ጎንደር ሄጄ ነበረ። እግዚአብሔር በሚያውቀው ገዳም ውስጥ ገብቼ ነበረ። ረጅም ገዳም ውስጥ እና ጫካ ውስጥ ነው ያለው ገዳሙ፣ ጫካ ውስጥ። ወይኔ በጌታ ስም ግን በቃ የሚገራርሙ እናቶች እዛ ያሉ በቃ ከኔ ታናናሾች ራሳቸውን በቃ ለእግዚአብሔር ሰውቶ የገቡ ገና ወጣት አይደለሽ ወይ? ለምን እናስብ ሲባል ምን ያደርግልኛል ዓለም ምን ይጠቅመኛል ብላ ታውቃለህ፣ ራሷን ለእግዚአብሔር ሰውታ። ጓደኛዬን አልነበረሽም ኖ ምንም ነገር አለች። ምንም በቃ አያቴ መኖክሴ ነበረች። የአያቴን እንትን ማስቀጠል ፈለጉ። ገባ እናትየው ወልዳለች። እናትየው ወልዳ መኖክሴ ያልሆነችው ልጅየው ናት የአያትየውን ወርሳ የቀጠለችው። አያትየው በመጨረሻው ሰዓት መንና ነው የሞተችው ማለት ነው። እና በገጠር ላይ ያሉ ማለት በገዳማት ውስጥ ያሉ ነገሮች በጣም የሚገርም ነው። እና ከውሸት ውጡ ለማለት ነው። ማኛው ልንገርሽ፣ እንደዚህ አይነት ትምህርት አሁን ላይ እንደዚህ ኢንፎ ሰጥዋ። ግን እኔ በግሌ ዋልድባ ገዳም ሄዶ እሸቱ በመቅረጹ አዝኛለሁ። ግልጹን ልንገር አዝኛለሁ። ከዓለም የተደበቁትን እናትና አባቶች ለዓለም ማሳየት ኃጢአት ነው። ለምን መሰለህ? ይሄ ነገር ሰው የሚያወራው ሰው የሚለውን እዛ ደግሞ ያለውን እውነታ ሰው ተማርኮበት እንደዚህ አይነት ክርስትና የሚፈልግ ሰው መግባት እንዲችል ተደርጎ ነው። መደረግማ አለበት። የትም ዓለም ላይ ብትኖር አለ። በየአውደ ምሕረቱ ይነገራል እኮ ፓፓ። መነገርና ማየት ይለያያል አባቴ። አንተ እኮ አሁን ለምሳሌ አርሰናልን በሬዲዮ ብቻ የምትሰማ ቢሆን አትደግፈው። እውነቱን ልንገር፣ የአርሰናል ደጋፊ የሆንከው በቲቪ አይተ አጫዋወቱን አይተ ተማርከ ለዛ ነው የሆንከው። ይሄንም ክርስትናው ምን አይነት እንደሆነ ማየትና መስማት ይለያያል። ቶማስን ማምጣት ትችላለህ። አላምንም ነው ያለ። ክርስቶስ ተነስቷል ሲባል አላም በጦር የተወጋውን ጎኑ ላይ እጄን ካላረኩ በሚስማር የተበሳው ቸነከሮች ውስጥ ጣቴን ካልቀጠጥኩ አላምንም ነው ያለ። ከዛስ ምን አለ? ክርስቶስ ተገለጠለት። ይኸው ግን ንካ አለ። ይኸው ንካ ግን ምን አለ? ሳያዩ የሚያምኑ ብፁዓን ናቸው አለ። ስለዚህ አንዳንዱ በማየት ምን ያደርጋል? ብዙዎቹን ትማርክበታል። በማየት ብዙዎቹን ትማርካል። በመስማት ግን እንዳልኩ በእምነት እንትን ላይ ይናገር የለም ምን ላይ ነው? ሮሜ ላይ መስማትም የሮሜ 10 ላይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለውን ሮሜ 10 ላይ አይደለም 3:17 ማብሮ እምነት ከመስማት ነው፣ መስማትም ከእግዚአብሔር መስማትም የእግዚአብሔርን ቃል ነው። በልቡ ያመነ ሮሜ 3:17 በልቡ ያመነ ያኛው በልቡ ያመነ በአፉ የመሰከረ ነው የሚለው 3:17 ነው። አይደለም ያንተ ልክ ነው። ሮሜ 10:17 ነው ማለት ነው። እስቲ ምንድን ነው የሚለው? እምነት ከመስማት ነው፣ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው፣ ከእግዚአብሔር ቃል ነው። ሮሜ 10 ነው ማለት ነው። ቆይ ቼክ ላድርገው። ታብታብ እያደረጋችሁ ልክ ነው። ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሮሜ 10:17 ይቅርታ፣ ልክ ነው። እንደዛ ነው። ኤኒዌይስ አሁንም ማየቱ ገዳማቱ ላይ ብዙ መጥፎ ስም እኮ የሚያጠፉ ሰዎች አሉ። ስለዚህ ያንንም ማጋለጫ ነው። አሁን የገዳሙ እውነት ተገለጠ። አሁን የዋሹት ካካ ነው የሚበሉት ያሉት ተዋረዱ። ታየ ፍሩት ነው አሳየ እንጂ አሁን ተዋረዱ እንጂ በምን መሆነ መሰለ ማሳየቱ እነሱ መዋሸታቸውና እሱ እውነት መናገሩ ሲታይ ምን ሆነ? እውነት አሸነፈች። ስለዚህ እንደዛ ነው ምለው ነው
እኔ እናንተም መቀጣቀጥ እንችላለን። እኔ አባት አታስብ። በቃ እንቀጣቀጥ ጋይስ። ዮኒ ማኛን ማሸነፍ ማለት አስበዋል ወንድም ጥላ? ዮኒ ማሸነፍ ማለት